የመሰለ ፍቅራቸውን እንግዲህ አምናንና ብሌን ውሃ ውስጥ ነከሩት ማለት ነው። በሚያሳዝን ሁኔታ አምናን ልጅቷን የቀረባት ጊዜ ለልጅቷ ቢሰጣትም በፍቅር እያየው አይደለም። ያው እህቴ እንደ እህቴ ነች፣ እናም እንግዳ ነች ብሎ እየተንከባከባትና ለእሷ ጊዜ እየሰጣት ነው ያለው። ግን ፍቅር የሚባለውን አምናን እስካሁን ከእሷ ጋር ምንም ማለት ልጅቷ ግን በወይዘሮ ሴማ ግፍት እንግዲህ እዛው ፍቅር ውስጥ ልትገባ ተነስታለች ማለት ነው። እና ልጅቷ በነገራችን ላይ አረ ጄሪ ትሻላለች። ጄሪ በምንጣሟ እንዴ! የእውነት የሰው ማንነት የምታውቁት ያ ሰው ሲርቃችሁ ወይ ደግሞ ብቻ የሆነ ነገር ሲሆን ነው የዛ ሰው ማንነት የምታውቁት። ጄሪ ትሻላለች ብዬ አሰብኩኝ። እንዴት ነው የሚያረጋት አላለችም እንዴ? ታያት ማሪያ እንደፈለገች ትሁን አለኮ። ከዛ በኋላ እንግዲህ ወደ ውጭ ወጥቶ ስለ ብሌን እያሰበ ነበረ። ይሄን ባሮክ እንግዲህ መጥቶ ወንድሜ ምን እያሰብክ ነው? ተረብሻል እኮ። አዎ ወንድሜ ማግዝ ነገር ካለ ላግዝ። አንዳንዴ እኮ ሰዎች የማያግዙን ህመም አለ በውስጣችን። የወለ ወንድሜ የሆነ ሰው ልተወው ብዬ ከሱ ልራቅ ብዬ ግን አልቻልኩም። ስለዚህ ያንን ሰው መተው አልቻልኩም። ሁሉንም ጊዜ የሚፈታው ይሆናል ወንድሜ። አዎ። እናም ታዲያ እንግዲህ ባሮክ ተከትሏት ሄዶ ለምንድን ነው ያለቀሽው? ምን ሆነሽ ነው ሲላት፣ አሞኝ ነው። ተይ እባክሽ፣ ህመም እንደዚህ ነው እንዴ? ይልቁንስ ተከፍተሻል። አዎ፣ ግን በቃ እሱም መናገር ያለበትን ነገር በሙሉ ተናገረ። እናትዬ ይሄ እንግዲህ የወይዘሮ ሰማሃል ልጅ ነው። ከአምናን ተደብቆ ከሌላ የተወለደ ሰው ነው። አምናን ምንም የሚያውቀው ጉዳይ የለም እስከ ዛሬ ማለት ነው። እናም አምናን አሁን በንጹህ ልቡ ነበር የቀረበው ይሄን ልጁ ግን እንዳያችሁት በጣም መጥፎ ሰውና በቃ ምን እንደምላችሁ አላቅም። በአጠቃላዩ ወንድምየው ላይ ሊበቀለው ነው የመጣው ማለት ነው። እዚህ ልጁ ምንም የሚያውቀው ጉዳይ የለም። ልጁም ራሱ ተበዳይ ነው በዚህ አጋጣሚ ማለት ነው። ይሄ ሁሉ ያደረገችው ደግሞ እናቱ ናት። ስለዚህ ተጠያቂዋም ያቺው የሞተችው እናቱ እንጂ ይሄ ምስኪን ልጅ አይደለም። ብቻ በጣም ነው ያሳዘነኝ ማለት ነው። አምናን እንግዲህ ብሌንዬም አሁን ቆርጣለች። ከዚህ በኋላ አምናን የሚባል ሰው የለም። እናቴ ዛህራ ከዚህ በኋላ የኔና የአምናን ጉዳይ አብቅቷል። አምናን በእኔ ልብ ውስጥ ሞቷል። ያቺ ብሌንም ሞታለች፣ የለችም። ለአምናን የምትጨነቀዋ ብሌን በፍጹም የለችም። እናቴ ከዚህ በኋላ ምን ተነጋገራችሁ እንዴ? እኔ ልጅ አዎ፣ ሁሉንም ነገር ያለሁ ይበቃል፣ ሁሉም ነገር እናቴ። አሁንም ማታውቂያት ብሌን ነች ያለችዋ። እቺ አዲሷን ብሌን እንድትተዋወቂያት እፈልጋለሁ አለቻት። ከዛ በኋላ እሻለች፣ እሷም እሻለች። እና እንግዲህ እና ዛህራ ግን ከዚህ በኋላ ደግመሽ ስለሱ የምታነሽብኝ ከሆነ ይሄንን ቤት ለቅቄ ሄዳለሁ አለች። ምንድነው ያልሽው የኔ ልጅ? አዎ እናቴ፣ ስለ አምናን ከዚህ በኋላ የምታነሽብኝ ከሆነ ቤቱን ለቅቄ ሄዳለሁ አለች። የኔ ልጅ እኔን ስለማን ጥለሽ? እኔን ብቻዬን ጥለሽ ስትል እንግዲህ እናትና ልጅ መሆናቸውን ጠረጠርኩኝ ማለት ነው። ከዛ በኋላ እንግዲህ ብሌንዬም እሺ በቃ እናቴ የትም አልሄድም ብላ ነገሩን ቀየረችው። ከዛ በኋላ ብሌን እንግዲህ ሻንጣዋን ምንድነው ደብተሯን ይዛ ዛሬም ወደ መናፈሻ ከቹኒያ ጋራ ተገናኝታለች። ቹኒያ በነገራችን ላይ ጥሩ ልጅ ናት። ብሌንንና አምናንን አንድ ላይ ለማድረግ ነው የምትጥራው ማለት ነውና እዛ ቤት ያለችዋ ልጅ ለሷ እኮ ክፍት ቦታ እየሰጠሻት ነው። በሰላም ነው። እንደዚህ ማድረግ የለብሽም ጨርሶ። ለምን እንደዚህ ታደርጊያለሽ? በቃ ቦታ እየሰጠሻት እኮ ነው። አየሽ ለዚች ልጅ እንግዲህ አንቺ ታውቂያለሽ ከዚህ በኋላ ብሌን። ከዛም ተረት ነገሯት እንግዲህ ለብሌን። ብሌን አሁን ላይ መስመያዋ ጥጥ ነው። ሙሉ በሙሉ ተቀይራለች በቃ። ምክንያቱም ችለዋለች አምናንን በጣም ጸባዩንም ለሱ ብላ እውነት በቃ አንዳንዴ ፍቅር ከሰው በታች ነው የሚያደርጋችሁና እሱም ይወዳታል አውቃለሁ። ማሪያን አሁን ላይ በሌላ ነገር እንዳላያት እሱንም ተረድቻለሁ። ግን በይበልጥ ብሌንን ሙሉ ለሙሉ ረስቷታል ማለት ይቻላል። በቃ ረስቷታል በአጠቃላይ ብሌንን ማለት ነው። ከነመፈጠረው አንድ የምትወዱትን ሰው
የፈለገ ነገር ማርያ እንግዳ ብትሆንም አብሮ አደጉ ብትሆንም ለብሌንም ጊዜ መስጠት ያስፈልገዋል። ለምን እንኳን እሺ ማርያ እንግዳ ትሆን አይደለ ጄሪ ሚስቱ እያለች እኮ ከብሌን ጋር ነበር አብዛኛውን ጊዜ የሚያሳልፍ የነበረው። ስለዚህ አሁን እቺ ማርያ ከመጣች በኋላ ሙሉ በሙሉ ትኩረቱን ያደረገው ማርያ ላይ ነው። እንግዲህ ወይዘሮ ሴማም እዚህ ቤት ያሉ ሴቶችን ተቆጣጠሪያቸው፣ አንቺ ብቻ ቫይረስሽን እየረጨሽባቸው አምናንን የራስሽ አድርጊ። እናቴ ማነሽ አያቴ ቅድም ባሮክ የተናገረው ነገር እንዴት ደስ እንዳለኝ ምኑ የኔ ልጅ አምናን የአምናን ሚስት ልጅ ሰራችሁ ምናምን ሲል በቃ እንዴት ደስ እንዳለኝ። አው አምናን የኔ ብቻ ነው፣ አምናን የኔ ብቻ እንዲሆን ነው የምፈልገው አለች። ይሄን ጉዷን እኮ አምናን አልሰማም እና ይሄንን ነገር አሁን በብሌን ንዴት ሊቀበለው ይችላል ብዬ ተስፋ አደርጋለሁ። ምክንያቱም አንቺን ብትከታዩ ከዚህ በኋላ አንቺን ብትከታዩ መንገድ እኔ የምከተላለሁ ብሏታል ማለት ነውና እንግዲህ ሁለቱም ተያይዘው ገደል መግባታቸው ነው። አምናንና ብሌን ከዚህ በኋላ ብሌን ትወደዋለች፣ በጣም ነው የምትወደው። ግን በአምናን ብዙ ሆናለች። በጄሪ ብዙ ነገር አድርጋታለች። ለአምናን ብላ አይደለም ጄሪ እንደዛ ያደረገቻት፣ ግን እሱ ያ ሁሉ ነገር ረስቶ ብቻ ዞሮ እንግዲህ አሁን ብሌን ራሷን የምታገኘው መናፈሻ እዛ ጥሩ ቦታ ላይ ነው። ቹኒያም እንግዲህ በነገራችን ላይ ቹኒያ አምናንና ብሌንን አንድ ላይ ታደርጋቸዋለች፣ ታኛላችሁ። ምክንያቱም ለራሷ ካልፈለገችው ለማለት ፈልጌ ነውና እንግዲህ ቹኒያ ይኸውልሽ ይሄንን ማድረግ አልነበረብሽም። ለሰዎች እኮ ነው እድሉን እየሰጠሽ ያለሽው። ምን እየሆንሽ ነው ብሌን? ታች እኮ ይሄንን አጋጣሚ ተጠቅማ አምና ቆይ አንቺ እያፈቀርሽው እንዴት እንደዚህ ታደርጊያለሽ? እና ምን ላድርግ ቹኒያ? አንቺ እንኳን ተረጀኝ እስኪ እንዴ! እንዴት እኮ እንደሚናገረኝ አንቺ ስላላየሽ ነው። በጣም እኮ ነው የተናገረኝ አለቻት። ቢሆንም ብሌን እንደዛ ማድረግ አልነበረብሽም፣ እንደዛ መናገር አልነበረብሽም። በኋላ ይቆጭሻል። ታይ ቹኒያ፣ ምንም አይቆጨኝም። በቃ እሱም እንደፈለገው ይኖር፣ እኔም እኖራለሁ። ምን እሆናለሁ እኔ አለች። ከዛ በኋላ እንግዲህ በቃ ተነጋገሩ። አፍላፊ ነው የተነጋገሩት ሁለቱም ማለት ነው። አምናን በነገራችን ላይ በጣም ነው የሚጸጸተው በብሌን። እናም ይሄ የአምናን ወንድም እንግዲህ ብሌንን ያፈቅራታል። ይሄ ደግሞ ግልጽ ነው፣ ብሌንን ያፈቅራታል ይሄ። ከዛ አምናን እንግዲህ በንዴት እሱ ምችል ማርያን ያፈቅራል። አላቅም ምን እንደሚፈጠር እንግዲህ ዞሮ አብረን የምናየው ነው የሚሆነው። ግን በዚህ ልክ አምናን ብሌንን መግፋት፣ በነገራችን ላይ እሱን ደጋግሞ ነግሯታል ብሌን። እኔ አልሆንሽም፣ እኔ ጎዳሻለሁ፣ እኔ ላንቺ አልሆንሽም ብሏታል። አያችሁ፣ ይሄንን ቀን ስለሚያውቅ ነው መሰለኝ። እሷም ደግሞ በቃ ስለምትወደው ላታጣው ስላልፈለገች ብቻ ነው እንጂ ያኔ ደጋግሞ ነግሯት ነበረ። እኔ ላንቺ አልሆንም፣ ትጎጃለሽ በእኔ የተነሳ ብሏታል። እውነትም ይሄ ውሎ ሳያድር እንግዲህ ጉዳቱ መጣ ማለት ነውና ብሌን እንግዲህ በጣም ተጎድታለች፣ በጣም ታሳዝናለች፣ ልቧ ተሰብሯል፣ አልቅሳለች፣ ብዙ ነገር ሆናለች። ብቻ በውሸት ተወንጅላለች፣ ያላደረገችውን ነገር አድርጋለች ተብላ አሁን ደግሞ እንግዲህ ጭራሽ ዛሬ አምናን እንደዚህ መናገር አልነበረበትም። ብሌንን ይቅርታ ጊዜ ስላልሰጠውሽ ይቅርታ፣ እኔ እኮ ልቀርብሽ ሞክሬ ነበረ ምናምን አላት እኮ። ደግሞ የማይሆነውን ተው አምናን፣ ይቆጭሃል ግን በቅርቡ ታየኛለህ። ይሄ የማይቀር ነው። የዛ ጊዜ ደግሞ ይረፍዳል ችግሩ። ከረፈደ ደግሞ ብታለቅስም ብትዘልም ብትፈርጥም ፋይዳ የለውም እና እንግዲህ እወቅበት ለራስ ለማለት ፈልጌ ነው። እንደ ብሌን ደግሞ የሚወድህም ሆነ ጊዜ የሚሰጥህም አታገኝም። ግን በነገራችን ላይ የሚወዱትን ሰው እንደዚሁ እንደ ቀላል ማጣት እንደው ቀልድ ነው እንዴ? የምሬን እኮ ነው የምለው እንዴ። ብሌን እኮ ብቻ እንጃ የአምናን ጉዳይ ዞሮ እንግዲህ ብቻ ተጣልተዋል። ደስ የሚል ነገር አይደለም ዛሬ አምናንና ብሌን ሲጣሉ በጣም ነው የሚያስጠላኝ። እኔ በነገራችን ላይ የምሬን ነው የምላችሁ፣ ለምን እንደሆነ አላውቅም፣ በጣም ያስጠላኛልና እንግዲህ ይታረቃሉ ብዬ ተስፋ አደርጋለሁ። ግን በዚህ ደረጃ እንደዚህ ይጣላሉ ብዬም አላሰብኩም ነበረ።
ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።